በዱባይና ሰሜን ኤምሬቶች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በስራ ላይ ለሚገጥማቸው ማንኛውም አይነት ችግር ለመቅረፍ የዱባይና ሰሜን ኤምሬቶች ቆንስላ ጀነራል ጽሕፈት ቤት ከኮሚኒቲ ማህበሩ ጋር በመተባበር በአዲስ መልክ የተለያዩ አገልግሎቶችን ዜጎች እንዲያገኙ ያደርጋል። አዲሱ አሰራርም ከዚህ በፊት የነበሩ የአሰራር ችግሮችን በመቅረፍ ዜጎች አስፈላጊውን አገልግሎት በፍጥነት እንዲያገኙ የሚያደርግ ነው። ከዚህም በፊት መጥቼ ነበር እና አገልግሎቱም ትንሽ ይዘገይ ነበር። አሁን ግን በጣም በሚገርም ሁኔታ ነው በፍጥነት እየተስተናገደን ያለ ነው። የኢፌዴሪ መንግስት ባለፉት ቅርብ ዓመታት በዜጋ ተኮር ዲፕሎማሲ መርህ ዜጎች በሄዱበት ሀገር ሁሉ መብታቸው ተከብሮ እንዲሰሩ አስፈላጊውን ህጋዊ መንገድ እንዲከተሉ እየሰራ ይገኛል። በስራ አጋጣሚ ወደ መካከለኛው ምስራቅ ሆነ ወደ ሌሎች ሀገራት የሚሄዱ ዜጎች በስራና ክህሎት ሚኒስቴር አማካኝነት የተለያዩ ሙያዊ ስልጠናዎችን እንዲሰጣቸው ይደረጋል። ይህ ህጋዊ መንገድ ለዜጎች መብት መከበር ትልቅ አስተዋጽኦም እያበረከተ ይገኛል። ሚሽናችንም እንዲሁ ከስራና ክህሎት ሚኒስቴር ጋር እየሰራ ይገኛል። በስኪልድ ሰሚ ስኪልድ ሌበር በተለይ ብዙ ዜጎች በህጋዊ መንገድ ወደ ተባበሩት አረብ ኤሚሬቶች በመምጣት ስራ እንዲሰሩ የስራ እድል እንዲፈጠርላቸው እየሰራን እንገኛለን ማለት ነው። ህጋዊ መስመር ተከትለው እዚህ ሀገር የሚመጡበት የተቀመጡትም ስልጠናዎችን ጨርሰው አስፈላጊ ስልጠና የሚሰጣሉ። በስራና ክህሎት በኩል ስልጠናቸውን ጠብቀው ጨርሰው እንዲመጡ ነው የምናደርገው በዋናነት። በህጋዊ መንገድ ሆነ በህገ ወጥ መንገድ ወደ ተለያዩ ሀገራት የሚሄዱ ዜጎች በስራ አጋጣሚ የተለያዩ ችግሮች ይደርስባቸዋል። ይህን ችግር ለመቅረፍ እንደየሀገራቱ የህግ ማዕቀፍ ዜጎች አስፈላጊውን ፍትህ እንዲያገኙም እየተሰራ ይገኛል። አገልግሎቱን የዱባይና ሰሜን ኤምሬቶች ቆንስላ ጀነራል ጽሕፈት ቤት ከኮሚኒቲ ማህበሩ ጋር በመተባበር ነው የሚሰራው። የደሞዝ ጥያቄ አለ፣ የአካል ጥቃት የሚደርስባቸው አሉ፣ ሰነድ መነጠቅ አለ እና እነዛ ነገሮችን መጀመሪያ መፍታት ነው። እዚህ አቤቱታ ይቀርባል። እኛ አሰሪዎችንና ኤጀንቶችን እየተቀረበ ከነሱ ጋር ያለውን በማደራደር ጉዳያቸውን እንዲፈቱ ማድረግ ነው። ያ ካልተቻለ በሀገሪቱ ባለው ህግና ስርዓት መሰረት በዚህ ሞህር የሚባል አለ፣ ሚኒስትሪ ኦፍ ሂውማን ሪሶርስ፣ በዛ ጉዳያቸውን እዛ በማቅረብ እዛ ካልተፈታ ደግሞ ወደ መደበኛ ፍርድ ቤት በመውሰድ የተለያዩ ጉዳዮቻቸውን እንዲፈቱ ማድረግ ነው። ቲአይኤምኤስ የሚባል ሰርቪስ የቴክኖሎጂ ሶፍትዌር በልጽጎ ዜጎች በቀላሉ ሰርቪስ የሚያገኙበት ወረቀት አልባ አሰራር እና እያንዳንዱ ክፍል ከሌላው ጋር የተሳሰረበት ዜጎች በተቻለ ፍጥነት ጉዳያቸውን የሚያስፈጽሙበት እና ከመጉላላት የሚድኑበት አሰራር ተዘርግቷል። በአዲሱ አሰራር መሰረትም በበይነ መረብ የሰነድ ማረጋገጫ መስጠት፣ ፓስፖርት ማደስን ጨምሮ ሌሎች አገልግሎቶችን በተቀላጠፈ መንገድ ጊዜያቸውን ሳያባክን በዲጂታል በመታገዝ ይሰጣል። ለሚመጡት ተስተናጋጆች መቀመጫም አልነበረም፣ ፀሐይ ላይ ነበር ሰው የሚቆመው። አሁን ግን ይሄ ሁሉ ነገር ተስተካክሎ ሳይ ገረመኝ። ራሱ ደጅ ላይ ያለው ነገር ተቀይሯል። ወረፋውን አውቆ እንዲመጣ ያደረጉት ሲስተም ደግሞ ይሄ በኢሚግሬሽን በተሲል አካባቢ ያለ አይነት ሲስተም መኖሩ በጣም አሪፍ ነው። በዱባይና ሰሜን ኤምሬቶች የሚገኙ ኢትዮጵያውያን ዜጎች ሰብአዊ ጥሰት ሲደርስባቸው የፍትህ መጓደልና የአካል ጉዳት ሲገጥማቸው መጠለያ በመስጠት የዜጎችን ሁኔታ ክትትልና ድጋፍ ያደርጋል። ለተጎዱ ዜጎቻችን መጠለያ ጣቢያ ከማዘጋጀት አኳያ የተሰሩ ስራዎች በቅንጅት የተሰሩ ናቸውና የቆንስላ ጀነራል ጽሕፈት ቤቱና የኮሚኒቲ ማህበሩ ያለው መተባበር የዜጎቻችንን መብት ይበልጥ ለማስከበርና አስፈላጊውን አገልግሎት በቀልጣፋ መልኩ ለመስጠት አስችሏል። ይሄም ለሌሎች የመካከለኛው ምስራቅ ሚስዮኖች ምሳሌ የሆነ ብዙዎች ሊማሩበት የሚችሉት ልምድ ለመቅሰምም የመጡበት ሁኔታ ነው ያለው። ድንቅ የሆነ ስራ እየተሰራ እንደሆነ ነው ያየሁት። ምክንያቱም ማንኛውም ዜጋ መታ እዚህ አገልግሎት ሳታገኝ አትሄድም ብዬ ነው ማስበው። ከዜጎች ከችግር ጀምሮ ከዶክሜንት አስጣጥ ጀምሮ የተሟላ አሰራር አላቸው ብዬ ነው ማስበው። ምክንያቱም ሲስተማቲካሊ የተደራጀ ስለሆነ በጣም ሊደነቅ የሚገባው አሰራር ነው ያየ ነው። ምንድነው የኢትዮጵያ ኮሚኒቲና የዱባይ ቆንስላ እንዴት በቀነጀት እንደሚሰሩ አንዱ ያንዱን ስራ እንዴት እንደሚያቀል ያየ ነውና ዜጎች ከበር ጀምረው
ሲገቡ የሚኖራቸው አቀባበል፣ ታይም ማኔጅመንታቸው ማንም ሰው ሁሉም ስራ ጥሎ እስከመጣ ድረስ እዚህ አገልግሎት ለማግኘት ምንም ጊዜውን ሳያቃጥል በአግባቡ ወደሚፈለገው ክፍል ይሄዳል። እዛም በጣም ሲስተማይዝድ በሆነ ዳታ ሬጂስተርድ ፋይላቸው ይደረጋል። ስለዚህ ወደ ቀጣይ ክፍል ሲገቡ ቶሎ አገልግሎት እንዲያገኙ ያደርጋቸዋል ማለት ነው። ያለው ኮሚኒቲ በጣም የተደራጀ ነው። በዋናነት ነገሮች ስራዎች ሁሉ የሚሰሩት በሲስተም ነው። እንግዲህ ያው ዞረንም እንዳየነው ሲስተሙ ምንድነው የሚጠቅመው? ዜጎች በተለያየ መልኩ መረጃቸው ሊጠፋ ይችላል። አንዴ መጥተው እዚህ ካስመዘገቡ ፓስፖርታቸውን ቢሆን ማንኛውንም ነገር በቀላሉ በሲስተም ውስጥ ገብቶ በማውጣት መረጃቸውን ማግኘት እንደሚቻልና ያ መረጃቸው ከተገኘ ደግሞ በቀላሉ አገልግሎት ማግኘት እንደሚችሉ በስራም ሆነ በተለያዩ አጋጣሚዎች ከሀገር ውጪ ወደ ተለያዩ ሀገራት የሚጓዙ ዜጎች ህጋዊ መንገድን መከተል እንዳለባቸውና ይህን በማድረጋቸው የተዘረጋውን አሰራር ከማቅለሉ ባለፈ ዜጎች በየሄዱበት ሀገር መብታቸው ተከብሮ እንዲሰሩ ያግዛቸዋል። ዜጎቻችንም መገንዘብ ያለባቸው ነገር ሁሌም ቢሆን በህገወጥ ደላሎችና ኢመደበኛ በሆነ መንገድ የሚመጡበት ሁኔታ ሁሌም ቢሆን በህይወት ላይ አደጋ የሚያስከትልና መጨረሻው ጥሩ ማይሆን ነው። ሁሌም ቢሆን ህጋዊውና ትክክለኛው መንገድ መምረጥ ይገባል።